በዛሬው የመለኛ ቪዲዮ ቆንጆ ጭኮ በቤት ውስጥ በቀላሉ እንዴት እንደምታዘጋጁ አሳያችኋለሁ። ይህ ጭኮ በጣም ቀላል፣ ብዙ ግብአት የማይፈጅና ቶሎ የሚደርስ ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። ይህን ጭኮ ለማዘጋጀት ስታስቡ 10 ደቂቃዎችን ብቻ ይፈጅባችኋል። ጭኮን ለማዘጋጀት የሚያስፈልጋችሁን ግብአትና ካዘጋጃችሁት በኋላ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ እንነግራችኋለን። ሌሎች የመለኛ ማህበራዊ ድረገጾች ከመጣችሁ እዚህኛው ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። የተለያዩ ያበሻ እንዲሁም የፈረንጅ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካላችሁ ይህን ገጽ አጋሩልን። የዛሬውን ቀለል ያለ ጭኮ ለማዘጋጀት 3 ግብአቶችን ብቻ እንጠቀማለን። የመጀመሪያው ግብአት የምንጠቀመው በሶ ነው። ይህ በሶ በሚገባ ተበጥሮ ተለቅሞ ተቆልቶና ተፈጭቶ የተዘጋጀ ነው። የተለያዩ ምግቦችንም ለማዘጋጀት መጠቀም ትችላላችሁ። በተጨማሪ የበሶ ጭማቂ ማዘጋጀት ትችላላችሁ። ይህን በቆንጆ መልኩ የተዘጋጀ በሶ በየቤታችሁ ገዝታችሁ መሞከር ከፈለጋችሁ የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ከ1 ኪሎ አማራጭ ጀምሮ በብዛት አዘጋጅተናል። ከበሶ ሌላ የምንጠቀመው ደግሞ የመለኛን የተነጠረ ለጋ ቂቤ ነው። ይህን ወርቅ የመሰለ ቂቤ በቤት ውስጥ እንዴት እንደምናነጥረው መማር ለምትፈልጉ ፌስቡክ ላይ ከሆናችሁ የፌስቡክ ገጻችንን ሰብስክራይብ በማድረግ እንዲሁም ዩቲዩብ ላይ ከሆናችሁ ደግሞ ዩቲዩብ ገጻችን ላይ ሜምበር በመሆን መመልከት ትችላላችሁ። ለማንጠር ግብአቱን የማታገኙ እንዲሁም ጊዜ የሌላችሁ ደግሞ የመለኛን የተነጠረ ለጋ ቂቤ በገጻችን ማዘዝ ትችላላችሁ። ይህን ቂቤ ማዘዝ ለምትፈልጉ ልክ እንደ በሶ የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ከበሶና ከቂቤው በተጨማሪ የምንጠቀመው ግብአት ጨው ነው። አንድ መዘንጋት የሌለባችሁ ነገር ጨው ያነሰው ጭኮ ፈጽሞ ሊጣፍጥ አይችልም። ስለዚህ የጨው አጨማመራችሁ ላይ ፈጽሞ መሰሰት የለባችሁም። አሁን ያዘጋጃችሁትን 500 ግራም የመለኛ በሶ ተፋ ያለ ጎርጓዳ ሳህን ላይ ትጨምራላችሁ። እዚህ ጋር ከፈለጋችሁ ተጨማሪ ግብአቶችን ማስገባት ትችላላችሁ። ለምሳሌ እንደ ቀረፋ ዱቄት እዚህ ጋር ጨምራችሁ መቀላቀል ትችላላችሁ። ዱቄቱን ከጨመራችሁ በኋላ ጨው ታደርጉበታላችሁ። ቂቤውን ደግሞ ልክ ምስሉ ላይ በምትመለከቱት መሰረት በጣም በዝቅተኛ ሙቀት ሞቅ ታደርጉታላችሁ። ጭኮ ቂቤ ከመጠን በላይ መቅለጥ የለበትም፣ እንዲሁም ፈጽሞ መጋል የለበትም። የምታቀልጡት ቂቤ ከመጠን በላይ ከቀለጠባችሁ እንዲሁም ከጋለባችሁ ለተወሰነ ደቂቃ አቀዝቅዛችሁ ጭኮውን ማዘጋጀት ይኖርባችኋል። ቂቤውን ስታቀልጡ የጋለ መጥበሻ ላይ ፈጽሞ መጨመር የለባችሁም። በተጨማሪ ቂቤውን ስታቀልጡ በጣም ቀልጦ ከጨሰባችሁ ፈጽሞ መጠቀም የለባችሁም። ከተጠቀማችሁት የምታዘጋጁትን ጭኮ ሊያጎረናባችሁ ይችላል። የምታዘጋጁት ጭኮ ላይ ተጨማሪ ግብአቶችን መጨመር ከፈለጋችሁ ለምሳሌ ቀረፋ የምትጨምሩ ከሆነ እዚህ ጋር የቀረፋ እንጨቱን ጨምራችሁ ከቂቤው ጋር ማብሰል ትችላላችሁ። በመቀጠል ማጥለያ በመጠቀም አጥላችሁ ቂቤውን መጠቀም ትችላላችሁ። ቂቤው በዝቅተኛ ሙቀት ቀስ ብሎ ከቀለጠ በኋላ ይህንን ይመስላል። ልክ ምስሉ ላይ እንደምትመለከቱት በከፊል የቀለጠ ነው። ወደ በሶ ስንመለስ የጨመራችሁትን ጨውና በሶ በሚገባ ትቀላቀላላችሁ። ለመቀላቀል የእንቁላል መምቻ ወይም ሹካ መጠቀም ትችላላችሁ። አሁን በከፊል አቅልጣችሁ ያዘጋጃችሁትን ቂቤ ከላይ ታስገባላችሁ። ጭኮውን ለማዘጋጀት ቂቤውን በአንዴ ከመጨመር ይልቅ ትንሽ ትንሽ ቂቤ እየጨመራችሁ እየቀላቀላችሁ ካነሰው መጨመር ትችላላችሁ። ልምዱ ካላችሁ ደግሞ ቂቤውንም በሶንም አንዴ ጨምራችሁ በእጃችሁ መቀላቀል ትችላላችሁ። አሁን የጨመራችሁት ቂቤና በሶ እንዲያያዝላችሁ በሹካ እያማሰላችሁ ታያይዙታላችሁ። ነገር ግን እጃችሁን በደንብ ከታጠባችሁና በእጃችሁ ከምግብ ውጪ ሌላ ነገር የማትነካኩ ከሆነ እጃችሁን በመጠቀም ቂቤውን በሶውንና ጨውን በሚገባ እያሻችሁ መቀላቀል ትችላላችሁ። በደንብ የታሸ ጭኮ ጨው እኩል ይዳረስላችኋል። ጭኮውን ስታዘጋጁ ደግሞ አንድ መዘንጋት የሌለባችሁ ነገር አንኳር ጨው ፈጽሞ መጠቀም የለባችሁም። መጠቀም ያለባችሁ ጨው በደንብ የተፈጨ ጨው መሆን አለበት። ጭኮውን በሹካ በተወሰነ መልኩ ካያያዛችሁ በኋላ እጃችሁን በመጠቀም ማሸታችሁን ትጀምራላችሁ።
ጭኮውን ለማሸት አውራ ጣታችሁንና መዳፋችሁን በመጠቀም ማሸት ትችላላችሁ። ጭኮ ስታዘጋጁ አንድ መገንዘብ ያለባችሁ ነገር ቅቤ ማሳነስ የለባችሁም። ቅቤ ያነሰው ጭኮ ያን ያህል አይጣፍጥላችሁም። አሁን ያዘጋጃችሁት ጭኮ ትንሽ ላላ ማለት ስላለበት ተጨማሪ ቅቤ ከላይ በመጨመር በደንብ ትቀላቀሉታላችሁ። ቅቤውን በደንብ አሽታችሁ ከቀላቀላችሁት በኋላና ተጨማሪ ቅቤ ከላይ ጨምራችሁ ላላ ካረጋችሁት በኋላ እንደዚህ አይስክሬም ይመስልላችኋል። ጭኮ በዚህ መልኩ ስለማይቀርብ ጣባ ላይ ትገለብጡታላችሁ። ጣባ ላይ ከገለበጣችሁ በኋላ ይህንን ይመስላል። በቤት ውስጥ ጣባ ከሌላችሁ ከሸክላ በተዘጋጀ ሳህን ገልብጣችሁ ታቆዩታላችሁ። ጭኮውን ጣባው ላይ ከገለበጣችሁ በኋላ ከ10 እስከ 20 ደቂቃ ያህል ታሳርፉታላችሁ። ትንኝ እንዲሁም ዝንብ እንዳያርፍበት ከላይ መሸፈን ይኖርባችኋል። አሁን ትንሽ ከቀዘቀዘላችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት በማንኪያ ቅርጽ ታስይዙታላችሁ። ቅርጽ ለማስያዝ ሰፋ ያለ ማንኪያ ተጠቀሙ። በተጨማሪ ማንኪያው ከጭኮ ጋር እየተጣበቀ ካስቸገራችሁ ቅቤው ውስጥ ነከር እያደረጋችሁ ቅርጽ ማውጣት ትችላላችሁ። ጭኮውን ባሳየኋችሁ መሰረት ዙሪያውን ቅርጽ ካወጣችሁለት በኋላ ለተጨማሪ 1 ሰዓት ታሳርፉታላችሁ። ይህንንም የምታደርጉበት ምክንያት ቅቤው በሚገባ ረክቶ ጭኮ ጠንከር እንዲልላችሁ ነው። ይህን ጭኮ ከፈለጋችሁ ከቡና ጋር ካልሆነ ደግሞ ከሻይ ጋር በማንኛውም ሰዓት በተለይ ለቁርስ መመገብ ትችላላችሁ። እንዴ ካዘጋጃችሁት በኋላ ደግሞ በሚገባ ሸፍናችሁ ከፈለጋችሁ ማቀዝቀዣ ቤት ውስጥ ከታች ካልሆነ ደግሞ ደረቅ ንጹህና እርጥበት የማያገኘው ቦታ በደንብ ሸፍናችሁ አስቀምጣችሁ ለሳምንታት መመገብ ትችላላችሁ። ጭኮ ረጅም ጊዜ ከሚቀመጡ የምግብ አይነቶች መካከል አንዱ ስለሆነ ሐሳብ ሳይገባችሁ ለረጅም ጊዜ አስቀምጣችሁ መመገብ ትችላላችሁ። ጭኮ በሚገባ ከረጋ በኋላ ይህንን ይመስላል። አሁን በቢላ ቆርጣችሁ ማቅረብ ትችላላችሁ። ይህን ጭኮ ለሕፃናት የምትመግቧቸው ከሆነ ትንታ ሊኖረው ስለሚችል አብራችሁ ውሃ ማቅረብ እንዳትዘነጉ። ከውሃው በተጨማሪ ከትኩስ ነገር ጋርም አብራችሁ መመገብ ትችላላችሁ። ነገር ግን ለሕፃናት ሰጥታችሁ ዞር ማለት የለባችሁም። እዛው ፊት ለፊታችሁ እያያችሁ መመገብ ይኖርባችኋል። ቀለል ያለ ጭኮ እንግዲህ በየቤታችሁ ሁላችሁም በዚህ መልኩ ማዘጋጀት ትችላላችሁ። ዛሬውን ቪዲዮ ተመችቷችሁ እዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን። ሌላ እንድናሳያችሁ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።